በገጠር ውስጥም ደግሞ በመንገድ ላይ የሰራቻቸው ነገሮች አሉ። እነዛን ማስገንዘብ አስፈላጊ ስለሆነ ነው ትኩረት የምናደርገው እንጂ አብዛኞቹ ካላመለጡ በስተቀር ወደ ጌታ ካልመጡ በስተቀር በለጋ ዕድሜያቸው ነው የሚቀጠፉት፣ የሚሞቱት፣ ነፍሳቸውን ሽጠው ነው ፌመስ የሚሆኑት። በጣም ትንንሽ ልጆች እንደነ ጀስቲን ቢበር ምናምን የሚባል ልጅ እንዴት ባለ አስቸጋሪ ህይወት ውስጥ ባው ደግሞ ከዛን ጊዜ ወዲህ ደግሞ የመጡ አሉ። ባይዞ አንድ ሰው እውቅና ተሰጥቶት በቤተ ክርስቲያንም በገቨርመንትም እውቅና ተሰጥቶት ሲገባ ብቻውን አይገባም። ይዞት የሚገባው ስፒሪት አለ። ይሄንን እንደ መንፈሳዊ ሰው እንድትገነዘቡኝ ይፈልጋሉ። ምንም አይነት ሰው ይሁን ለምሳሌ ቤታችሁ የሚገባ ሰው ኢንቫይት የምታደርጉት ሰው ብቻውን አይደለም የሚመጣው። ስፒሪት አለ፣ ከሰውየው ጋር የኖረ ስፒሪት አለ። ሰውየው ጋር ያለው መልካም መንፈስ ከሆነ ልክ ኢያሱ መልካም መንፈስ ነበረበት ተብሎ እንደተጻፈ መንፈሱ መልካም ከሆነና የእግዚአብሔር መንፈስ ከሆነ ለቤታችሁ በረከትና ሰላም ካልሆነ ጭኖ የሚመጣው ነገር እንዳለ ይሄ የተረጋገጠ ነገር ነው። ለዚህ ነው አማኝ በር ይዞ ይጸልያል እንዳያልፍ ወጋው እያለ። አገርም ላይ እንደዚህ ነው። አገርም ላይ የሚገባ እንግዳ በተለይም እንደዚህ ባለ በተገለጠ መንገድ መንፈስ ጭኖ ነው የሚመጣው። በደንብ መንፈስ ጭኖ ነው የሚመጣው። ከዛ በኋላ የመጡ ለውጦችን ስትመለከት የተበላሹ በጣም አደገኛ የሆኑ በፍጥነት የተለወጡ ነገሮችን ታያለ። አይንህን ገልጠ ሰርች አርግ፣ ወደ ኋላ መለስ ብለ ከሷ መምጣት በኋላ ያለውን ነገር ስታስተውል ይዛ የመጣችውን መንፈስ ትረዳዋለህ። ይሄ አጋንንትንና የአጋንንቱን ዓለም ስውር አሰራር ስናጋልጥ የሚበሽቅ ለስድብና የሚነሳው እሱ በዚሁ መንፈስ የተጎዳ ነው። የተሰባበረው ውስጡ ተሰባብሯል በቃ። ስለዚህ መጀመሪያ ማሳያችሁ አቀባበሉን በሚመለከት የነበረውን ቪዲዮ የተወሰነ ነገር ላሳያችሁ። የተወሰነ ነገር እዚህ ጋር አምጥቼ ላሳያችሁ። And little did I know, I was about to experience one of the most fascinating, beautiful places I'll ever experience in my life. Ethiopia. Okay. ይሄ ሚሊኒየም ላይ ነው እንግዲህ ሚሊኒየም ላይ በ2000 በሚሊኒየም በኢትዮጵያውያን ሚሊኒየም የመጣች ጊዜ የተደረገ ነው። አሁን እዚህ ጋር የምታየው ይሄንን እሷ የምታሳየውን የእጅ ምልክት ለህፃናት ምንም ለማያውቁ ህፃናት በየመንደሩ እየተዞረ ይሄንን ሳይን በማሳየት የትሪያንግል የሚባለውን ሳይን በማሳየት የኢሉሚናቲ ሳይን እንደሆነ ይታወቃል። የአንድ አይን የሶስት አንግል ከዛዛ ውስጥ ደግሞ የሚታይ አይን አለ። በነገራችን ላይ ይሄ የተገለጠ ነው፣ የሚታወቅ ነው። በትውልዱ ላይ የተዘራ መርዝ አለ ማለት መርዝ አለ። ተመልከቱ አሁን ልጆቹ ምን እንደሚያደርጉ። ከመኪና ይወርዱና እሷ ታሳያለች ያን ምልክት። ይሄ ሁሉ ህፃን ዘፈኑ ደግሞ የማን እንደሆነ ታውቀዋለህ። በኢትዮጵያ ትንሣኤ አየው ልጆቹ ምን እንደሚያሳዩ ምን እንደሚያደርጉ ተመልከቱ። እስቲ በትልቁ ላድርገው እዚህ ጋር እንዲያርጉ ይባላሉ። ህፃናቱ ይሄንን እንዲያደርጉ በየመንገዱ የተዞረ የተሰራ ስራ አለ። ሰው የሚያየው ውጪ ያለውን ዳንስና ጭፈራ ብቻ ነው እና ኦርቶዶክስ ተቀበለቻት የሚለውን እሱ የተያዘ ነው። የዘፈኑ ዓለምና በሰባት ስላሴ በስምንት ቢዮንሴ እስከሚባል ድረስ በጣም አደገኛ የሆነ ቁርኝት እንዳላቸው ህዝቡ እንኳን አውቆ ይሄንን ነገር በደንብ ሲቀልድበት በቀልድ ጭምር ሲያስተጋባው ነው የኖረው። ምን የሚለውን በሰባት ስላሴ በስምንት ቢዮንሴ እያለ
ይሄ ምስኪን ትውልድ ይሄን ምልክት እንዲቀበል ተደርጓል ማለት ነው። እና በየጊዜው ሰዎች በመጡ ቁጥር ኢትዮጵያ ምድር ላይ የነሱን ድብቅ ያጋንንት አጀንዳ አዲስ ጄኔሬሽን ላይ መድፋት የለባቸውም። ይሄ ከዘፈን የመጣ ትርፍ ይሄን ከዘፋኝ የመጣ ትርፍ ይሄን ምድራችንም ላይ ያሉ ዘፋኞች የትሪያንግል ምልክት የሶስት ማዕዘን ምልክትና የአይን ምልክት አያድርጉ እንጂ በግልጽ አያሳዩ እንጂ በየጠንቋይ ቤት ሚንከባለል ነው በሙሉ እግዚአብሔር የፈታቸው እግዚአብሔር ያዳናቸውን ስትመለከት በሙሉ ከእንደዚህ አይነት የጥንቆላ አሰራር ውስጥ የተፈቱ እንደሆኑ ሲናገሩ እንሰማለን። እነዚህ ምልክቶች በደንብ በማስተዋል ሊታዩ እንደሚገባቸው መናገር እፈልጋለሁ። አንዳንድ መረጃዎችን እዚህ ጋር አምጥቼ ላሳያችሁ፣ ተጨማሪ መረጃዎች። እነዚህ መረጃዎች ነገሮችን ሰፋ አድርጋችሁ እንድታዩ የሚያደርጉ መረጃዎች ናቸው። ሰፋ አድርጋችሁ እንድታዩ እና አሁን ይሄ ቶ ሚለውን እንዳብራራውት አንክ ተብሎ የሚጠራውን እንዳብራራውት ይሄ ምልክት ከግብጽ ፒራሚዶች ጋራ ግንኙነት ያለው ነው እና ይሄ የጥንቆላው ዓለም ምንጩ ግብጽ ነው። በነገራችን ግብጽ ነው፣ የጥንቆላ ምድር ነው። በመጽሐፍ ቅዱስ ስታጠኑ በሙሴ ዘመን እግዚአብሔር በሰጠው ኃይል ሙሴ የሚያደርገውን ድንቅና ተአምር አመሳስለው የሚሰሩት የግብጽ ጠንቋዮች ነበሩ። የግብጽ ጠንቋዮች ለምሳሌ ሙሴ በትሩን ሲጥለው እባብ ሆነ ይላል። እነሱም እባብ ሲያደርጉት ያለ ግብጽ የጥንቆላ ምንጭ ናት። የጠንቋዮች መናኸሪያ ናት። ያ ፒራሚድ ያልያዘው ጉድ የለም። አሁን በዚህ በዶላር ላይ የምታየው ሳይን አሁን በጠራናቸው እነዚህ ስውር ማህበረሰቦች ዓለምን ዋች እናደርጋለን እናያለን የሚሉት ምልክታቸው ያ የትሪያንግል ምልክት ነው፣ የአይን ነው። ስለዚህ ይሄ ቶ የሚባለውን ከየት ነው የመጣው አልኳችሁ። አሁን ይሄ አልበሙ ላይ ቶሪካ የሚለው ላይ ያስቀመጣት ያብራራሁላችሁ ወደ 50 ሺህ ሰው ምናምን አይቶታል። እዛ ላይ ገብታችሁ በደንብ ተመልከቱት፣ በደንብ አድርጋችሁ ተመልከቱት። እሱም የመጣው ከየት ነው? ከግብጽ ነው። ይሄም ሳይን የመጣው ከየት ነው? ከግብጽ ነው። ግብጽ የጥንቆላና የጠንቋዎች መናኸሪያ መፍለቂያ ነው። ትልልቅ ሚስጥራዊ ስብሰባዎች የሚከናወኑባቸው ጊዜያቶች አሉ። እዚህ ጋር ላምጣልህ አምጣልህና ኤው እስቲ ወንድሜ አሁን ይሄን በነገራችን ላይ በዚህ ኢስተርን ኦርቶዶክስ ተብለው በሚጠሩት ውስጥ ራሱ እንዲህ አይነት ሳይኖችን ትመለከታላችሁ። ማስተዋል ያስፈልጋል ምለው ለዛ ነው። አሁን ይሄ ትሪያንግልና የአይን ምልክት ኦፊሻሊ ሴትዮዋ የምታደርገው ነው። ይሄንን ሳይን ነው ህፃናት ልጆች በኢትዮጵያ ምድር ላይ እንዲያደርጉ በዚያን ዘመን ፍቃድ ተሰጥቷት ኦፊሻሊ ስትሰራ የነበረው። ምንም ለአገር በረከት ይዛ አልመጣች። ምንም ለልማት የሚጠቅም ነገር አላመጣችም። ከጭፈራና ከዳንኪራ ከዚህ ከጠለቀው የአጋንንት ዓለም አምልኮ ጋራ በተገናኘ ህዝብን ወደ ጨለማ የሚመራ ነገር ይዛ መጣች እንጂ ምንም በረከት የሚሆን ነገር ይዛ አልመጣች። ስጋና ደግሞ ሰውን ብቻ አይደለም፣ እዚህ ጋር የመናፍስቱን ዓለም አሰራር ነው የምታየው። በግልጽ ይሄንን ምልክት በመድረኮቻቸውም ላይ ያሳያሉ። እንዲህ ባለ መንገድ በግልጽ ያሳያሉ። ይሄ ኦፊሻል ሳይናቸው ይሄን ያሳያሉ። ሌሎቹም አሁን ዛሬ ትኩረት የምናደርገው በዚህ በኤልዛቤል መንፈስ ውስጥ ያለችዋን ቢዮንሴ የምትባለዋን ስለሆነ ነው።
ኦኬ ሶ እነዚህ ምልክቶች በአንዳንድ የኦርቶዶክስ ቸርቾች ኢቭን በቆዩት ውስጥ ራሱ እርግጥ ነው የጥንት ሰዎች ከዚህ ከትሪኒቲ ኮንሰፕት ጋር አያይዘው የሚያገናኙት ነገር አለ። ከትሪኒቲ ኮንሰፕት ጋር እግዚአብሔር በመጽሐፍ ቅዱስ ውስጥ ትሪያንግል ጽፎ ወይም ስሎ አልሰጠህም። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው። ስፔሻል የሆነ ሳይን ስፔሻል የሆነ ግራፍ ምናምን አልተሰጠህም። ኦኬ ያልተሰጠህን መጽሐፍ ቅዱሳዊ አድርገህ ለመጋጋጥ አትሞክር። ምሳሌ መጠቀም ትችላለህ፣ ግን ስለኸው ቸርች ላይ መለጠፍ ማለት እንደዚህ። አሁን ይሄ ግሪክ ቸርች ነው፣ ግሪክ ኦርቶዶክስ ነው። እዚህም ራሱ አሜሪካ ውስጥ ያሉ የኢትዮጵያ አብያተ ክርስቲያናት ይሄ የአይን ምልክት ያለባቸው አሉ። እንደዚህ አሁን ይሄን ተመልከቱ። እዚህ አሁን እኔ የምኖርበት ከተማ ራሱ ይሄ ምልክት ያለበት ቸርች አለ። የሚታወቅ ምን ያህል ነገሮች የተገናኙ እንደሆነ እንድታውቁ ጥንቃቄ የሚያስፈልገውም ለዛ ነው። ሲምቦል ብዙ ማብራሪያ ያለውን እምነት ሰብስቦ ማወጃ ዲክሌር ማድረጊያ መንገድ ነው። ሎጎ እንደማለት ነው። ለምሳሌ ለኢየሱስ የሚለው የመዝሙር የወንጌል አገልግሎትን በሚመለከት እየሰራን ያለነው ስራ ላይ በዚህ በኩል እሾህ አክሊል፣ በዚህ በኩል የጌታ የኢየሱስ ክርስቶስ ንግስናን የሚያመለክተው አክሊል አለ። የሾሁና የንግስናው የሞቱንና የትንሣኤውን የእግዚአብሔር በግ የሚለውንና የይሁዳ አንበሳ የሚለውን የሚያሳይ ያ እኛ ምናምነውን እምነት የሚያሳይ ሎጎ ነው ቀርጬ ምልክት ያደረግኩት አይደለ? ልክ እንደዛው እንዲህም አይነት ነገሮች ሲሰሩ ያንን እምነት ያንን አይዲያ ያንን ቪዥን የተሰጠህን ነገር የምትገልጥበት ሲምቦል ሎጎ። ሶ እነዚህ ሰዎች ስውር አሰራራቸውን የሚገልጡበት መንገድ ይሄ ትሪያንግል ነው። ሶ እዚህም ላይ የምትመለከተው የተገናኘ ነው። ሶ ኢን ጋድ ዊ ትረስት ነው የሚለው፣ ግን ውስጡ ያሉት ነገሮች በደንብ አሁን ካለው የዓለምን እናያለን እንቆጣጠራለን ከሚለው ድብቅ ማህበረሰብ ጋራ የተገናኘ እንደሆነ የታወቀ ነው ማለት ነው። ሶ ይሄንን አይነት ማንነት ያላትን ሴት ኦፊሻሊ ተቀበለ? ኦርቶዶክስ ተቀበለች ማለት ነው። ኦርቶዶክስ ተቀበለች። እንዲህ ባለ መንገድ እያሸበሸቡ ተቀበሉ። ኦኬ ተመልከት። These people are called the people of God. This land has never been invaded, has never lost its freedom. It's a free country. So you have come into a land where it deserves to be visited. And we trust that you will come back again. Thank you very much. God bless you. God bless you.
ይሄ ለማን ነው የተዘጋጀው? ይሄ ለቢዮንሴ ነው የተዘጋጀው። And they had a special one just for me. I listened to everyone's beautiful voices, and in front of me, it felt like heaven on earth. እንግዲህ ይሄንን ነው እንግዲህ ሐዋርያዊ ቅብብሎሽ የሚሉን ይሄንን ነው ማለት ነው። እንደዚህ ባለ መንገድ ይሄንን የአጋንንትን አምልኮ የምታስፋፋዋን ሴት ኦፊሻሊ ኦርቶዶክስ ተቀብላ አክብራ ወንበር ሰጥታ ጃንጥላና ታቦት አውጥታ እያስረገጠች ተቀብላለች። ኢየሱስ የሚለውን የሚገፋ ቤት አጋንንት የሚያመልኩትን የሚቀበል ቤት ነው። በግልጽ ነው። ይሄ እኮ የመንፈስ ልዩነት ነው። ባይዘወይ ኢየሱስ ከተገፋ ዘፋኝ ከታቀፈ የመንፈሱን ልዩነት ነው የምታየው። የህይወት ምርጫ ልዩነት ነው የምታየው። አቋም የኦርቶዶክስን አቋም ነው የምታየው። ሌላ እኮ የትም አልተደረገም። ሌላ አሁን ሌሎች አገራት ላይ ሃይማኖት ቤት ውስጥ እንደዚህ አይነት አቀባበል ተደርጎ አያውቅም። እኛ ሀገር አላ የተለየ የዘፈን ርኩሰት የሞላበት የተቀላቀለ መንፈስ ባዕድ አምልኮ ያለበት አጋንንታዊ አምልኮ ያለበት አዶ ከብሬ የዛር መንፈስ የተቀላቀለበት በ12ም በለው በ19ም በለው ሰው ባለቀይ ጥለት ለብሶ የሚያጓሩ ሰዎች ያሉበት ነው። በጣም ዲፕ ነው። በነገራችን ላይ አሁን ለዘፈን ሽንጡን ገትሮ የሚከራከረውን ስታይ እንዳለ ባለማህተም ነው የሚሰድበን። ሙልጭ አድርጎ የሚሰድበን ባለማህተብ ነው። ተሳደብ ተብሎ የታሰረለት ነው የሚመስለው። በቃ የህይወት ለውጥ የለውም። እግዚአብሔርን አይፈራም። ራሱን ለመለወጥ አያነብም። የእግዚአብሔር ቃል ዕውቀት የለውም። ነጠላ መልበስ፣ ከበሮ መደብደብ፣ ሰው መደብደብ እንጀራቸው መገለጫቸው ሆኗል። እነዚህ የሚቀበሏቸው መናፍስት በሰው ላይ የሚረጩት እንዲህ አይነት ስፒሪት ነው። ዳንኪራ ረጋጭ ነው የሚያደርገው። ጨለማ ቤቱ ሲጮህ እንዲኖር ነው የሚያደርገው። አደባባይ ላይ ሲጮህ እንዲኖር ነው የሚያደርገው። የእግዚአብሔርን መንፈስ የእግዚአብሔርን እውነት አይቀበልም፣ አይሰማም። የእግዚአብሔርን ቃል አያደምጥም። ትልልቆቹማ ምንም ያነበቡት ነገር የለም። እናቱ እኔ አዝናለሁ። እግዚአብሔር ምስክሬ ነው። ሁሉ ጊዜ ምጮኸው እኔ ለዚህ ነው። እናቶቻችን አባቶቻችን በገጠር ያሉት በሰንበት ቀን ያረሰ ግዝት ነው እየተባለ ሲሰቃይ የኖረ ሰንበትን ያከበረ ግን ቅዳሜ ሲኦል እንኳን ቢወርድ ቅዳሜ ሲኦል ቢገባ ወደ ማታ ወጥቶ እሁድን ትንሽ ረፍት አድርጎ ተመልሶ ሲኦል ይገባል የሚል ትምህርት የሚያስተምሩት ናቸው። ገጠርም ያለው ተጎድቷል። የማያነበው ማህበረሰብ ብዙ ነው። እነዚህን ቄሶች ነው የሚያምነው። እነሱ ደግሞ ከነቢዮንሴ ጋር ነው ውሏቸው። አሁንም ያለው ከዘፋኝ ጋር ነው ውሎ። ከዘፋኝ ጋር ዘፋኝ ይሸልማል። እዚያውን ካናዳ ላይ ተቃውሞ ያለው ከዚህ በፊት በነገራችን ላይ የክብር ስም ሰጥተውታል የሚል ዜና ሰምቻለሁ። ለቴዲ አፍሮ የክብር ስም ይሄ ሊቀ ማእምራን፣ መልአከ ስብሃት፣ መልአከ ገነት፣ ሙሃዘ ጥበባት፣ ላእከ ወንጌል፣ ሊቀ መዘምራን፣ ሊቀ ጠበብት፣ ሊቀ ብርሃናት ምናምን እንደሚባሉት ስሞች ለቴዲ አፍሮ ስም ሰጥተዋል አሉ። እስከዚህ ድረስ ከዘፈኑ ዓለም ጋር ምን አላቸው? ተቆራኝተው ነው ያሉት። አይቃወም፣ እንደውም ይደግፋል።
እኛም አሁን ይሄ ጴንጤውን በሚባል ማህበረሰብ ውስጥ የተኮላሹ ጴንጤዎች ወይም ደግሞ ከዚህ ከዓለም ጋር የተጣመሩ ክርስቶስ ኢየሱስን በማይረባም ነገር ለውጠው የተቀመጡ ምን በማይረባ ነገር ኢየሱስን ለውጠው የተቀመጡ ዘመን ያመጣው ንፋስ ገፍቶ ይጣላቸው ምንም በቃ የጌታን ጉዳይ እርግፍ አድርገው ትተው ፖለቲካ የሚያቦኩ ሰዎች በዚሁ መንፈስ ውስጥ ነው ያሉት። ስለዚህ ንጉሳችን ብለው እስከ መጥራት ድረስ የደረሱት በዚሁ መንፈስ ነው። ኩዊን ነው የሚሏት። አሁን እቺኛዋን ኩዊን ይሏታል። ንግስት እያሉ ይጠሯታል። እሷም እንደ ንግስት ለብሳ የወጣችባቸው የሙዚቃ ኮንሰርቶች አሉ። እዚህ መታ እንግዲህ ኢትዮጵያ መታ ማለት ነው። መጨረሻ ላይ ያስጨፈረችው በዚሁ ሰው ዘፈን በነገራችን ላይ ሴቶች የሚጫወቱት ነው። አበባየሽ ሴቶች ነው። ሆያ ሆዬ የወንዶች ነው። ወጋው በጌታ በኢየሱስ ስም ወጋው። እደግመዋለሁ። ሆያ ሆዬ የወንዶች ነው አይደለ? በባህሉ መሰረት አበባየሽ የምንድን ነው? የሴቶች እሷ ምን አደረገች? I am so overwhelmed how wonderful Ethiopia is. It was so many people and they were so crunk. Everybody. We want to celebrate with እኔ ይዘገነኛል በጣም ባይዘዌ ብዙ መስማት አልችልም። እና አሁን እሷን ምትታት በዚህ ዘፈን ነው መዝጊያው። እሷ መታ ይሄንን ርኩሰት አስፋፍታ ምን ብላ ያን ምልክት ለህፃናት አስታጥቃ በኦርቶዶክስ ውዳሴና አምልኮ ቀርቦላት ከጨረሰች በኋላ መዝጊያው ይሄ ነው። ዝም ብሎ አይደለም። ኦኬ ዝም ብሎ አይደለም። የተገናኘ መንፈስ የኤልዛቤል መንፈስ የሴት ዘፈን የሴቶች ጫዋታን ወደ ዘፈን ቀይሮ ወንድ ሲዘፍን ያየነው በሱ ነው። Listen, it's not normal. It is not normal. Okay? መጨረሻ ላይ መዝጊያ ያደረገችው ይሄንን ነው። ስለዚህ አበባየሽ ወይ አሸንዳ፣ ለምሳሌ አሸንዳ የሚባለው በዓል የማን ነው? የሴቶች ነው። የሚጨፍሩት እነማን ናቸው? ሴቶች ናቸው፣ ልጃገረዶች ናቸው። ስለዚህ የሆነ የተሰራ የጀንደርም ርኩሰት አለው ውስጡ። ዝም ብሎ አይደለም፣ በመናፍስቱ ዓለም ታቅዶ የሚሰራ ስራ ነው። ሆያ ሆዬ ሳይል ሰው እንዴት አበባየሽ ይላል? አሁንም እነዚህ አዲስ ወጡ የተባሉትም ቀረርቶዎች ላይ ስትመለከት የጠንቋይ ቤት ድምጽ ሁሉ ይገባበታል። የጠንቋይ ቤት ሲጀምር የጠንቋይ እንትን እነዚህ ዝም ብሎ አይደለም የሚደረጉት በፕላን። አሁን እኔ ለቅመህ አምጣና አሰማን ብትሉኝ በደንብ ጠይቄ ጠንቋይ ቤት የሄደው የሰሩ ሰዎችን ለሚገብሩለት መንፈስ ውዳሴ ያቀረቡባቸውን ከአንድ አልበም ውስጥ ሊትራሊ አሉ ደግሞ ዘግናኝ የሆኑ ቀጥታ ሄደው ለሚሰግዱለት መንፈስና ከራማ ያዜሙት ዜማ አለ። በእያንዳንዱ ዘፈን ውስጥ ነው ምል በእያንዳንዱ ዘፈን ውስጥ ልክ እንደዚህ እንደ ሐሙሱ ፈረስ እንደሚባለው እንደዚሁ
ይታወቃሉ እንዳለ ስትሰማቸው ዘፈኖቹ ያስታውቃሉ አሉ። ሚዲያው ይሄው ያጋለጧል በየጊዜው። ስለዚህ እንደዚህ አይነት የተገለጠ ነገሮችን በደንብ አድርገህ አሰልፈ ስታያቸው የሚሰጥህ ኢሜጅ አለ። እቺ ሴት እንዲህ ባለ መንገድ በኦርቶዶክስ ሽፋን የተሰጣት ሴት በመድረክ ላይ አብራት የምትጨፍር ሌላ መንፈስ እንዳለች የተናገረችበትን ላሳይ። Ego Sasha, and it's something that stuck. So when I was trying to decide the title of my album, I realized it had two different sounds. One represented who I really am, and one sounded like my alter ego. So I decided to split it into two because I feel like Sasha is a big treat for my fans. It's definitely exciting being able to have an excuse to be so over the top. And I think you definitely hear the difference. I try to keep Sasha on the stage. I try to keep Sasha on the stage ነው የምትለው። ይሄ ስፒሪት ነው ባይዞ ስፒሪት ነው ሳሻ የምትባል ስፒሪት። ኦኬ አብራት የምትጨፍር ከዚህ ህዝብ ጋራ አበባዮሽ እየተባለ ሲጨፍር የነበረው አንዱ የሷ ስፒሪት ሳሻ የምትባል ስፒሪት ነው። ሊስን እንዴት እንደሚያደርገው ካያችሁ መድረክ ላይ እሱም አንድ ቀን ያየሁት በጣም የማይረሳኝ ቪዲዮን በፈልግ አጣሁት እንጂ ጌታ ምስክሬ ነው። ቴዲ አፍሮ የሚባለው ተንበርክኮ ሕያው እግዚአብሔር ምስክሬ ነው። ቪዲዮን ካገኘው ሼር አረጋችኋለሁ። እንዲህ ያለ ተንበርክኮ እንዲህ እያረገደ እያጓራ ሲጮ ፊት ለፊት ህዝብ ላይ እዚሁ እንትን መስቀል አደባባይ የሚባለው ላይ እዛው ላይ ያየሁት በጉልበቱ ተንበርክኮ ልክ እነዚህ የሚያጓሩት የአዶ ከብሬ ያለባቸው ሰዎች ሕያው እግዚአብሔር ምስክሬ ነው። ቪዲዮን ያላችሁ ሰዎች ሼር አድርጉኝ፣ ሰሞኑን አመጣዋለሁ። እንዲህ ይላል በቃ ልክ ይሄ የሚያጓሩት ነጠላ ለብሰው እንደሚሉት ልክ እንደዛው መድረክ ላይ ሲሆን ነበር። ላስት ታይም መንፈሱ አጋንንት ነው። እቺ ሴት የምትለዋ አብራ የምትጨፍር ልዩነቱን ታውቀዋለህ። ኢቭን የድምጽ ልዩነት እሷ ስትሆንና እኔ ስሆን የድምጽ ልዩነት አለ ብላ ነው የምትናገር ያለችው። Absolutely keep Sasha on the stage, and now she has a last name. She's Sasha Fierce. Even last name ሁሉ ሰጣታለች። ኦኬ ምንድነው እያየን ያለ ነው? መድረክ ላይ ብቻቸውን አይወጡም። መድረክ ላይ ብቻ ከመንፈስ ጋር ነው። አሁን ሰው ሲዘምር ሰው የእግዚአብሔርን ቃል ሲናገር በማመንፈስ ተጽዕኖ ስር ነው የሚሆነው፣ በእግዚአብሔር መንፈስ። ሰው አጋንንታዊ አዶ ከብሬ ዜማ ሲያዜምና ሪምቧ ሲል በማመንፈስ ተጽዕኖ ስር ነው፣ በአጋንንት በሰይጣን። ኦኬ ይሄ የተገለጠ ነገር ነው። ማንኛውም ሰው በቀላሉ ሊረዳው የሚችለውን እውነት ነው እየነገርኩ ያለሁት። ስለዚህ ይሄ የቶ ቅርጽም በለው የፒራሚዱ ቅርጽ በለው የአይኑ ቅርጽ በለው ከኦርቶዶክስ ጋር እሷ መታ የተቆራኘችበት ዘፈኑ መጨረሻ ላይ መዝጊያ የሆነበት የሴት ዘፈን በወንድ ድምጽ የቀረበበት ይሄ ሁሉ ህፃናትን ያን ምልክት እንዲያጠኑ የተደረገበት መንገድ የአመጽ መንገድ ነው። እግዚአብሔር ትውልዱን እንዲፈውስ መጸለይ ያስፈልጋል። አሁን እሷ ደርሳ ከመጣች በኋላ በኢትዮጵያ ምድር ላይ በጣም አስደናቂ አስፈሪ በሆነ መንገድ የኢሉሚናቲ እምነት እየተስፋፋ ነው ያለው። አዲስ አበባ በክፍለ ሀገራት በአራቱም ማዕዘን ድብቅ የሆኑ ስፍራዎች እየተዘጋጁ ጆሮን ከፍተ ስማኝ፣ እውነቴን ነው ምነግር። በግልጽ የ666ን ቁጥር የተቀበሉ ምስክርነት በፌስቡክ እና በዩቲዩብ እየሰጡ ያሉ ሀብት አግኝተናል እያሉ
ምስክርነት እንሰጣለን የሚሉ ሰዎች ፊት ለፊት መውጣት ጀምረዋል። አይሆ ከየት በኋላ ነው ይሄ የመጣው ስትል አሁን የሷ እግር ምድሪቱን ረግጦ ከወጣ በኋላ የኤልዛቤል ስፒሪት አሁን በግልጽ አይደል እንዴ ዳንስ ቤት አላችሁ የኢሉሚናቲ አባላት ተመዝግበው አባል የሆኑ ኢትዮጵያውያን ወጣቶች እየሄዱ የሚያጓሩበት ያንን ምልክት እያሳዩ ባፎሜት የሚባለውን ሐውልት አቁሞ የሚሰግዱበት ሉሲፈርን ጌታ እያሉ የሚያመልኩበት አዳራሽ በየስፍራው እየተከፈተ ነው። ገንዘብ እንሰጣለን እየተባለ በስልክ የሚላክ ሜሴጅ ቴክስት ሜሴጅ በየሰው ስልክ ላይ የገባ አዮ ይሄ ለክርስቶስ ኢየሱስ ራሱን የሰጠውን ወጣት ይዞ ገደል ለመግባት እየተሰራ ያለው ስራ ከዛ በኋላ የመጣ ነው ከሷ መምጣት በኋላ ስለዚህ አብራት ምትጨፍር መንፈስ አለች ያ መንፈስ ነው ከሳሻ ጋር ነው ሲጨፍር ይኖረው ስለዚህ በመድራችን ያለው የዚህ መንፈስ ተወካይ እሱ ነው ይሄንን እርግጠኛ ሆኜ ነው ምነግር ይሄንን የነ ቢዮንሴን መንፈስ የሚያስፋፋው ደግሞ እሱ ነው በዘፈኑ ማለት ነው ተመሳሳይ ሪአክሽን ነው የምታየው ህዝቡ ላይ ተመሳሳይ ሪአክሽን ተመሳሳይ እግዚአብሔር ይሄንን ከልት ከምድራችን ላይ ይገልብጠው ሌላው ስለዚህ ሴት ሳልናገርም አላልፈው ጉዳይ ቤተክርስቲያንን በመግዛት ወደ አምልኮ ተጣዖት ምታዞር እና የራሷም ስም እየተጠራ ቢዮንሴ ማስ በሚል መጠሪያ ምትመለክበትን ሁኔታ ያመቻቸች የገዛች ቸርቾች እነዚህ በተለይ ኦልድ የሆኑ ቸርቾችን የቤተክርስቲያን ቢልዲንጎችን እየገዛች ወደ ጣዖት ቤት እየቀየረች ያለች ሴት ናት ኦኬ አሁን ይሄን መንፈስ ስታየው ኢትዮጵያ ውስጥ ኦርቶዶክስ ማንን እንትን ብላለች መቅደስ አንጻለች ለማን ለመጥቆራ ለሚባል ጋኔን የቀትር ጋኔን ሊትራሊ ሰይጣን ማለት ነው ሁለት ክንፍ ያለው ወደቀ መልአክ ብለው ስለው ነው የሚያስቀምጡት ከዚህም በፊት አቅርቤዋለሁ እንደጋግሜ ለመጥቆራ መቅደስ አንጻለች ታቦት ቀርጻለች ኦርቶዶክስ የኢትዮጵያ ኦርቶዶክስ እንግዲህ እኔ ራሳቸው ካቀረቡት መረጃ በመነሳት ቦታውም ድረስ የሄዱ ሰዎችን አጠቃላይ ኦፊሻሊ በኦርቶዶክስ ቤተ እምነት ውስጥ ያለውን መረጃ ነው ምነግር ማያፍሩበት የመጥቆራ መቅደስ አለን ብለው ነው የሚናገሩት ይሄን እንኳን ያላስተካከለ ሲኖዶስ ነው ያለው የሚባላው ለዛ ነው ስለዚህ ሊትራሊ ለአጋንንት ምን ተሰርቷል መቅደስ ተሰርቷል ማለት የት ኢትዮጵያ ኦርቶዶክስ አሁን ማቀርብልህ ደግሞ እሷ አሁን የመንፈሱን ግንኙነት እንድታይ ነው ይወለ ቢ ስማርት ብራዘር ስማርት ሁን ሰይጣን ሌላ አይነት መንገድ አይደለም የሚጠቀመው ትላንትና የሰራውን ነው የሚሰራው እዚህ የሰራውን እዛ ይሰራዋል እዚህ ሲሰራ በቢዮንሴ ስም ነው እዛ ሲሰራ ደግሞ በመጥቆራ ስም ነው በቃ ተቆራ ያለ ይፈልጋል ማለት ነው እዛ ጎስቆል ያለ ይፈልጋል ማለት ነው ለመጥቆራ ኦርቶዶክስ ምን ሰርታለች መቅደስ አንጻለች ስለዚህ እሷም ደግሞ ይሄንኑ አይነት ነገር ነው እየሰራች ያለችው አሁን በማሳያችሁ ቪዲዮ ላይ ይሄንን ማረጋገጥ ትችላላችሁ in San Francisco held a እሺ አንዴ mass where they sang beyond አሁን የሷ ስም ሴቶች ብቻ ናቸው ደግሞ ሴቶች እየገቡ ማስ ያደርጋሉ ወርሺፕ ያደርጋሉ እንደምታዩት ሴት ናት ሊድ የምታደርገው
እሷ እንደዚህ ለብሳ የምትታይባቸው ፒክቸሮች በስክሪን ይታያሉ። ሶ በዚህ ሴት ላይ የሚሰራውን መንፈስ ይሄ ቆይ ሁለተኛው ነው። አሁን የመጀመሪያ ያያችሁት ካሊፎርኒያ ውስጥ ያለ ነው። ይሄኛው ደግሞ ኒው ኦርሊንስ የሚባል አካባቢ ያለ ነው እና ወደፊት ብዙ ታሪካዊ የሆኑ አብያተ ክርስቲያናትን በገንዘብ ኃይል በመግዛት ወደ ጣዖት አምልኮና ወደ ራሷ ቸርች ለመቀየር ማለት ይሄ የቢዮንሴ የአምልኮ ቤት ማለት ነው። ልክ መጥቆራ እንደተሰራለት ልክ እንደዛው እየተደረገ ነው ያለው ማለት ነው። እየተደረገ ነው። እሺ እስቲ ይሄን ቪዲዮ እዚህ ጋር ላምጣና ላሰማችሁ። ደግሞ የኛውን አገር ጉድ ደግሞ አሰማችኋል። የኛን አገር ጉድ ደግሞ የመጥቆራውን ጉድ ደግሞ አሰማችኋል። ምክንያቱም አንዳንድ ሰው እውነት አይመስሉም፣ ዝም ብለን የምንናገር ነው የሚመስለው። ከነ ትረካው ከነ ቦታው አመጣልሃለሁ። ስለዚህ ይሄ ደግሞ ሌላኛው ነው ማለት ነው። ሌላኛው የተገዛ የ100 ዓመት ቤተክርስቲያን ነው ይሄ በነገራችን ላይ። ስለዚህ መንፈሳቸው ምንድነው ነው እያልኩ ያለው አንድ ነው። አትሸወድ። በቃ ከውጪ የምትሰማው ነገር አገር ቤት ውስጥ ያለ ነው። አገር ቤት ውስጥ ያለ ነው። ነጠላ በለበሰ ምናምን አትሸወድ። ይኸውልህ ሰይጣን በልብስ አይሸውድ። ኢትዮጵያዊ ከለር ይዞ ከመጣ ወይ አሜሪካዊ የሆነ ስታይል እና የጥቁሮችን ስታይል ወይም ደግሞ የሆሊውድን ስታይል ይዞ ቢመጣም ሁለቱንም እንለየዋለን። የሰይጣንን ሐሳብ አንስተውም ነው የሚለው። የሰይጣንን ሐሳብ አንስተው በዚህ መንገድ በሷ ላይ የሚሰራው መንፈስ ምን ይሆናል? ይመለካል ማለት ነው በግልጽ። ይሄ ደግሞ ወደኛ ምድር ስታመጣው ደግሞ ምን ይመስላል? ላምጣልህ የመጥቆራን ጉዳይ ላምጣልህና ስማው። መስማት ጥሩ ነው። እሺ ገውና ጸዋለ ጽድቅ እጅግ የከበረው አቡነ ጸዋለ ጽድቅ አባታቸው ፈረጎ የተባለ የቀትር ጋኔል በመሆን የሚመለክ ሲሆን እናታቸው ሰዓሪተ ሰንበት የምትባል ዘማዊና ሰንበትን የምትሸጥ ሴት ስትሆን በእንደዚህ አይነት ግብር ያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበር ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ እንዳደረጋቸው ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት በግብረ ሥጋ ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔል ተጸነሰ። ስማ ከዚህም ከጠንቋዩ ተመልሳ ወደ ባዕቷ ገብታ ስትኖር ተጸንሶ የነበረው መጥቆራ ተወለደም። ከተወለደ በኋላ የግብረ አባቱ ዲያብሎስ እንዳስተማረው ከአየር እየበረረ ክፉ ስራውን ያካሄድ ነበር። በዚህ ዘመን የነበሩ ቅዱሳኖች አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር በኪደተ እግራቸው እየተመላለሱ እየዞሩ አጋንንትን እያስወጡ ድውያንን እየፈወሱ ያላመነውንም እያሳመኑና እያጠመቁ የኢትዮጵያን ምድር ይቀድሷት ነበረም። ነገር ግን ከዚች ዘማዊ ሴት የተወለደው መጥቆራ የሚባለው 2 ክንፍ ያለው ኃይለኛ ጋኔል ስራቸውንና ገድላቸውን በየጊዜው ይፈትናቸው ነበረም። እርሱም ከአስቸጋሪነቱ የተነሳ ወደ ፈጣሪያቸው ጸለዩ። ፈጣሪያችን አባቶቻችንን ሲፈትናቸው
ስመ እግዚአብሔር ጠርተው በመስቀል ቢያማት አሁን ይሰማችኋል? አይሰማም እያላችሁኝ ነው። እሺ እንደሱ ከሆነ ድጋሚ እንትኑን ላምጣው። ቆይ አንዴ ታገሱኝ። ዋናውን ቪዲዮውን እዚሁ ላይ ብጭነው ይሻላል። እሺ በቃ አሁን ጥሩ ይሰማችኋል በእርግጠኝነት። እዚህ ጋር ላምጣላችሁ። አለ ጽድቅ እጅግ የከበረው አቡነ ፄዋለ ጽድቅ አባታቸው ፈረጎ የተባለ የቀትር ጋኔል በመሆን የሚመለክ ሲሆን እናታቸው ሰዓሪተ ሰንበት የምትባል ዘማዊና ሰንበትን የምትሽር ሴት ስትሆን በእንደዚህ አይነት ግብር ያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበር ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ እንዳደረጋቸው ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት በግብረ ሥጋ ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔል ተጸነሰ። ከዚህም ከጠንቋዩ ተመልሳ ወደ ባዕቷ ገብታ ስትኖር ተጸንሶ የነበረው መጥቆራ ተወለደም። ከተወለደ በኋላ የግብረ አባቱ ዲያብሎስ እንዳስተማረው ከአየር እየበረረ ክፉ ሥራውን ያካሄድ ነበር። በዚህ ዘመን የነበሩ ቅዱሳኖች አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር በኪደተ እግራቸው እየተመላለሱ እየዞሩ አጋንንትን እያስወጡ ድውያንን እየፈወሱ ያላመነውንም እያሳመኑና እያጠመቁ የኢትዮጵያን ምድር ይቀድሷት ነበረም። ነገር ግን ከዚች ዘማዊ ሴት የተወለደው መጥቆራ የሚባለው 2 ክንፍ ያለው ኃይለኛ ጋኔል ስራቸውንና ገድላቸውን በየጊዜው ይፈትናቸው ነበረም። እርሱም ከአስቸጋሪነቱ የተነሳ ወደ ፈጣሪያቸው ጸለዩ። ፈጣሪያችን አባቶቻችንን ሲፈትናቸው በተመለከተ ጊዜ ስመ እግዚአብሔር ጠርተው በመስቀል ቢያማትቡበት ከእጃቸው እንደሚወድቅ ነገራቸው። እነርሱም እንደነገራቸው አደረጉ። በመንቀጥቀጥና በመርበድበድ ወድቆ ሰገደላቸው። ከዚህ በኋላ አባታችን አቡነ ዜና ማርቆስ ወደ ገዳማቸው ደብረ ብስራት ይዘውት ሄደው አብረው ይኖሩ ጀመረ። እርሱም እየታዘዘ ብዛት ያላቸው የሰው ልጆችን መስራት የማይችሉትን ሥራ ይሠራ ነበረ። ይሠራው ከነበረው ሥራው አንደኛው ከዕለታት በአንድ ቀን ሰላሌ ከሚባለው ሀገር ሄዶ እንዲያመጣ አባታችን አቡነ ዜና ማርቆስ አዘዙት። እርሱም እንደታዘዘው ሄዶ በ3 ሰዓት ውስጥ ለ300 ሰዎች የማይቻለውን እንጨት ተሸክሞ ወደ ገዳሙ ደብረ ብስራት አድርሷል። በዚህም ሥራው አባታችን ዜና ማርቆስና ልጆቻቸው ይደነቁ ነበር። ያም እንጨት ለገዳማውያኑና ለሀገሩ ሕዝብ ለብዙ ጊዜያት ሲያገለግል ቆይቷል። እንጨቱ ዛሬም ድረስ በደብረ ብስራት አቡነ ዜና ማርቆስ ገዳማቸው በዋሻው ቁርጥራጭና የተረፈው ይገኛል። እዚህ በኋላ አቡነ ተክለ ሃይማኖት አቡነ ዜና ማርቆስ በመዓልትም በሌሊትም ሁል ጊዜ ፈጣሪያችንን በጸሎት ይጠይቁ ነበረ። ጥያቄያቸውም መጥቆራ የተባለውን ይህንን ኃይለኛ ጋኔል በጸሎታቸውና በመስቀላቸው ኃይል ወድቆ የሰገደላቸውን ከአርአያ አጋንንት ወደ ሰው አርአያ እንዲመለስ በሥላሴ ስም አምኖ እንዲጠመቅ ነበረም።
አምላካችንም ልመናቸውን ሰምቶ አርአያው በ140 የነበረውን ቁመቱን በሰው አርአያ ቀርጾላቸው ከዚህ በኋላ መክረው አስተምረው አሳምነው አጥምቀውታል። ስመ ጥምቀቱንም ጽዋለ ጽድቅ አሉት። ቀጥሎም ከአቡነ ዜና ማርቆስ ስር ወድቆ ተንበርክኮ አባቴ ሆይ ጸሎትህ አማላጅነትህ ይርዳኝ እያለ ይማጸናቸው ነበረም። የእርሳቸው አርዕድ ሆኖ እያገለገላቸው እነርሱም በጸሎታቸው እየረዱት እያጽናኑት ቅዱሳን አበው ለተቀበሉትና ለበቁት ምንኩስና ቅድስና በቅቶ በአቡነ ዜና ማርቆስ እጅ መንኩሶ በጾም በጸሎት በገድልና በትሩፋት በሥራም ሁሉ እያገለገለ 7 ዓመት በዚሁ በአቡነ ዜና ማርቆስ ገዳም ኖሯል። እሺ ሰማህልኝ አይደል? 140 ምናምን ሜትር ነበር አሉ። ከ140 ሜትር ሽሪንክ አድርገውት 50 ሰብ አደረገላቸው ለማጥመቅ እንዲመች። ወይኔ ኢትዮጵያ ሕዝብ፣ ወይኔ ኢትዮጵያ ሕዝብ። እኔ ጌታ ምስክሬ ነው። እንደነሱ የኢትዮጵያ ሕዝብ ላይ ይቀልዳል፣ የተጫወታል። ይሄን አዎ የሚያነበውን ራሱ 40 መግረፍ ነበር ይላል። እንዴ ሽሪንክ አረገው። ከዛ የሚገርመው ምን መሰላችሁ? አሁን አጋንንት ሊያምኑ አይችሉ። ማን ነው ሊጠመቁ አይችሉ። አምነው ሊጠመቁ ጌታ ኢየሱስን ሊቀበሉ አይችሉ። ጌታ ኢየሱስም በስጋ በተገለጠበት ዘመን ከሰዎች ልብ ውስጥ ከሰዎች መንፈስ ከሰዎች አእምሮ ውጣ ብሎ ነው የሚያስወጣው። አጥምቁ የሚልም የለም። ሲጀመር እንዲህም አይነት አሰራር የለም። ዓለም ከተፈጠረ ተሰምቶም ታይቶም የማይታወቅ ነው። ኢትዮጵያ ውስጥ ያለው ተረት ስኬሉ ከፍ ያለ ነው። ስኬሉ በጣም ማንም ሰው አይደር የትኛውም ዓለም ላይ ያለ ውሸት ከኢትዮጵያ ውስጥ ካለው ውሸት ኦርቶዶክስ ውስጥ ካለው ውሸት ጋራ ተነጻጽሮ አይደረስም። በጭራ አይነጻጸርም። አዮ አጠመቁት፣ አመነኮሱታል። ከዛ ሳትለኝም አሁን የሚቀጥለውን ሳሰማ ገዳም ነው የመሰረተው። አሁን የምትመለከታቸው በሙሉ በሱ ስም ያሉ ገዳማት ናቸው። አሁን የምታየው ህንጻ የመጥቆራ ጼዋ ለጽድቅ ተብሎ ስም ወጣለት። ጼዋ ለጽድቅ ማለት በግዕዝ ለጽድቅ የተጠራ ማለት ነው። ስለዚህ ይሄ ህዝብ እየሄደ የሚንበረከከው የሚደፋው ለጼዋ ለጽድቅ ወይም ደግሞ ለፈረጎ ልጅ ለመጥቆራ ነው። መጥቆራ ማለት ጠቋር ማለት ነው። የታወቀ ኢትዮጵያ ውስጥ የታወቀ መንፈስ ክፉ መንፈስ ነው። ክፉ መንፈስ ነው። አዮ ቢዮንሴ አሜሪካ ስለከፈተች አይደለም። ዘሴም ነው ጉዳዩ። ይኸውልህ አጋንንታዊ ነው። የሰይጣንን ሐሳብ አንስተው አይደለም የሚለው። ጥቅሱን አውጡልኝ ጥቅሱን። የሰይጣንን ሐሳብ አንስተው የሚለውን ጥቅስ አውጡልኝ። ይህንንም የአገልግሎት ሲያገለግልና ሲጋደል አቡነ ዜና ማርቆስ ገድሉን፣ ትሩፋቱን፣ ጾም ጸሎቱን፣ ትዕግስት ጽናቱን እያዩ በጣም ያደንቁና እግዚአብሔርን ያመሰግኑ ነበረም። አቡነ ጼዋ ለጽድቅም በትሩፋት ላይ አቡነ ጼዋ ለጽድቅ ማለት ጀመረ። አሁን ከዚህ በኋላ አቡነ ጼዋ ለጽድቅ አቡነ መጥቆራ ማለት ነው። በሌላ አነጋገር አቡነ መጥቆራ፣ አቡነ ጠቋር ብፁዕ አባታችን አቡነ ጠቋር ማለት ጀመረ ማለት። አንተ ኢትዮጵያ መጥቶ እኮ ያልመነኮሰና እኮ ያልጳጳሰ እኮ የለም። ትሩፋት እየጨመረ እንደ መላእክት እንደ ነቢያት እንደ ሐዋርያት በመዓልትም በሌሊትም ቅዱስ 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 እያለ እግዚአብሔርን ያመሰግን ነበረም። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ገድሉንና ጽናቱን አይቶ በቃሉ አነጋገረው።
ከእንግዲህ ከዚህ ቦታ እስካሁን የተጋደልከው ይበቃሃል። ከእንግዲህ ያንተ ቦታ ይህ አይደለምና ተነስ፣ እኔ ወደምመራህና ወደምወስድህ ቦታ ሂድ። ይህም በእናቴ በቅድስት ድንግል ማርያም ስም ያነጽኩት ነው። ፈቃዴና ስምረቴ በሆነው በዚያ በቅዱስ ቦታ አገልግለኝ አለው። አቡነ ጽዮዋ ለጽድቅም ወደ ታዘዘበት ገዳም አቀና። በመንገድ ላይ ሳለም ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቶለትና አዘጋጅቶለት ስለነበር 300 ሊቃውንት 28 ሰሞነኛ በስብዓተ እግዚአብሔር እያገለገሉ አቡነ ጽዮዋ ለጽድቅ ከዚያ ደረሰ። እነርሱም በምስጋና በደስታ ተቀበሉት። እርሱ ግን ራሱን ዝቅ አድርጎ ጌታችን የተቀበለውን መከራ በማሰብ ለእነዚያ ሊቃውንቶችና ሰሞነኞች እያገለገለ ሕዝብና አሕዛብን እያስተማረ በትሩፋት ላይ ትሩፋትን እየጨመረ ቀደም ሲል በደብረ ብስራት ያደርገው የነበረውን ትሩፋትና ገድል ጨመረ። ይኸውም ነቢየ እግዚአብሔር ይኸውልህ አሁን ደግሞ ከነዘራ ማን ነው ዜና ማርቆስ እና ከተክለ ሃይማኖት ይወጣና ኢየሱስ ክርስቶስ መጥቶ ገዳም መሰረተለት። አሁን ህዝቡ የሚሄደው እዚህም ፒክቸሩ ላይ ስትመለከት ህዝቡ የሚሄደው ወደሱ ነው። እዚህ ጋር የምታየው ይሄ ህዝብ የሚሄደው መጥቆራን ለመሳለም አቡነ ጽዮዋ ለጽድቅ ተብሏል። ስሙ ተቀይሯል። ስም በመቀየር አንደኞች ናቸው። ይሄ እኮ መረገም፣ ምድር ማስረገም፣ አገሪቱን ማስረገም። ይሄ ነው መወገድ ያለበት ከምድራችን። ይሄ ነው መጥፋት ያለበት። አዮ ከዘፈኑ ከዳንኪራው ዓለም ጋር የተቆራኘው መተት ማድረግ፣ ድግምት መድገም፣ ጥንቆላ መስራት፣ አስማት መስራት፣ በግልጽ ደግሞ መጥቆራን ማስመለክ የነሱ መገለጫ ነው። ራሳቸው ናቸው ይኸው እየተረኩ ያሉት። እኔ አይደለሁም። ራሱ የሚናገረውን ስማ። የኦርቶዶክስ ቤተ እምነት ውስጥ ለመጥቆራ ገዳም ተገድሟል፣ መቅደስ ታንጿል፣ ታቦት ተቀርጿል። የሁሉ ህዝብ የሚንከራተተው ዳገት ወጥቶ ቁልቁለት ወርዶ ምናምን ሄዳለሁ የሚለው እዛ። ሌሎች አጋንንቶች አሉ። በነገራችን ላይ ተክለ ሃይማኖት ያጠመቀው ደግሞ ባህረ አልቅም ተብሎ የሚጠራ ከባህር የወጣ ጋኔን አጥምቆ አመንኩሷል። ክርስቶስ ሐረዮ የሚል ስም ተሰጥቶት የመነኮሰ ሌላ ደግሞ ጋኔን አለ። ደብረ ሊባኖስ ሌላ ጋኔን አለ መንኩሷል። ስለዚህ መነኩሴ ምናምን ስታይ ተጠንቀቅ፣ ተጠንቀቂ። አንዳንዱ ጋኔን ነው። ክንፍ የደበቀ ማለት ነው። መጥቆራ ባህረ አልቅም ነው። የመጥቆራ ልጆች ይንጫጫሉ። ወጋው በጌታ በኢየሱስ ምን ችግር አለው ይላል የመጥቆራ ልጅ። ይኸውልህ እግዚአብሔር ይገስጽ። ይሄ ሁሉ ህዝብ እንግዲህ መጥቆራን ያመልካል ማለት ነው። አለው ክብረ በዓል አለው፣ ይመለካል። ዕጣን ይጤስለታል፣ ሻማ ይበራለታል፣ አማላጄ እየተባለ ይዘመርለታል። እንዲህ ሆነናል ነው ምላችሁ ወገኖቼ፣ እንዲህ ሆናለች ኢትዮጵያ። እዚህ ጋር የምታያቸው ነገሮች በሙሉ የምትመለከታቸው ነገሮች በሙሉ ፋይል የያዛቸው መረጃ ማስረጃ የሆኑ ነገሮችን ነው እያሳየው ያለሁት። ልብ ያለው ልብ ይበል፣ ጆሮ ያለው መስማትን ይስማ። ከእንደዚህ አይነት አጋንንታዊ የአምልኮ ስርዓት ውስጥ ራስን አውጣ፣ ጌታን ተቀበል፣ ንስሐ ግባ። ይሄ የመጨፈሪያ ጊዜ አይደለም፣ ይሄ የንስሐ ጊዜ ይባላል። ኢየሱስ ሊመጣ በደጅ ነው። ሰይጣን ሲጫወትብህ ነው የምትኖረው። ከዚህ ጋር ተስማምተ የምትኖር ከሆነ ከነመጥቆራ ጋር ተስማማ ማለት ነው። ከነመጥቆራ አዮ
ፈረጎ አባትየው ፈረጎ እሱ ፍርጎ እሱ መጥቆራ ፍርጎ አባትየው ፈረጎ ይኸው ህዝቡን በዚህ ፍርጎ እየነዱት ነው። ከዚህ በላይ መረገም የለም። ይሄንን እንደማስተካከል ከዳንኪራ ጋር ሚስማማ ከጭፈራ ጋር ሚስማማ ለአጋንንት ለሚሰው ሰዎች ድጋፍ እቆማለሁ የሚል ነፃ ውጣ እባክህ። ከሰይጣን ምንም ይሻል ነገር አታገኝ። ምንም በጎ የሚባል ነገር ከሰይጣን አታገኝ። ሲጀመር መላእክት ለፍርድ እነዚህ የወደቁት መላእክት ርኩሳን መናፍስት አጋንንቶች ለፍርድ ነው የሚጠበቁት። ለሰይጣንና ለመላእክቱ ወደ ተዘጋጀ የዘላለም እሳት ግቡ ይላቸዋል። ይሄ ለነሱ የተዘጋጀው ፍርድ ምን እንደሆነ ነው የሚያሳየው። ፈረጎና መጥቆራ ወይም ደግሞ ባህር አልቅም ወይም ደግሞ ሌሎቹ አጋንንት በኦርቶዶክስ የሚመለኩት በሙሉ ፍርድ የተመደበባቸው እንጂ ንስሐ ገብተው የሚተርፉና የሚድኑ ወደ ሰውነት የሚቀየሩ አይደሉም። ማቴዎስ ምዕራፍ 25 ላይ ተጽፏል። የዮሐንስ ራእይ ምዕራፍ 19 ላይ ተጽፏል። ምዕራፍ 20 ላይ ተጽፏል። የአጋንንቱ መጨረሻ እሳት ነው። የዘላለም የእሳት ፍርድ ነው። ሰይጣንን ከሰዎች ልብ አስወጡ ብሎ ጌታ ኢየሱስ ለሐዋርያቱ ነገራቸው እንጂ እያጠመቃችሁ ደቀ መዛሙርት አድርጉ ያለው አጋንንትን አይደለም። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳችሁንም እየነገራችኋቸው ደቀ መዛሙርቴ አድርጓቸው። ቴንኪዩ። እሺ ደቀ መዛሙርቴ አድርጓቸው የሚለው ሰዎችን ጌታ ኢየሱስ በማቴዎስ ምዕራፍ 28 ቁጥር 19 ላይ የተናገረው እሱን ሰዎች ናቸው ደቀ መዝሙር የሚሆኑት። አጋንንት ደቀ መዝሙር አይሆንም። ሰይጣን መጥቆራ ደቀ መዝሙር አይሆንም። ይሄ የእግዚአብሔርን ቃል መቃወም፣ የእግዚአብሔርን መንግስት መቃወም፣ ጌታ ኢየሱስን መቃወም ነው። እኛ ደግሞ በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ነው የሚለው። በቢዮንሴም ይምጣ በመጥቆራም ይምጣ በኦርቶዶክስም ይምጣ በዘፈንም ይምጣ በዳንኪራም ይምጣ የሰይጣንን ሐሳብ አንስተው ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። መዳን ይሻልሃል ወገኔ። ከዚህ አይነት የጠለቀ ያጋንንት አምልኮት ካልወጣህ ንስሐ ካልገባህ መዳን የሚባል ነገር የለም። ምክንያቱም መጽሐፍ ቅዱስ ከጨለማው ስራ ጋር አትተባበሩ ይላል። አትተባበሩ ይልቁን ግለጡት እንጂ። አሁን እኔ ምን እየሰራው እያጋለጥኩ ነው። ግለጡት ነው የሚለው። ግለጡት። ጥቅሱ ኤፌሶን ምዕራፍ 5 ላይ አለ። አውጡት ጥቅሱን። ቶሎ ስናገር ጥቅሶችን ብታወጡ መልካም። ኤፌሶን 5 ላይ ሐዋርያው ጳውሎስ ምንድን ነው የሚለው? ከጨለማው ስራ ጋር አትተባበሩ ይልቁን ግለጡት እንጂ። አጋልጡት ማለት ነው። በመጥቆራ ስም ኢትዮጵያ ውስጥ ምን እየተሰራ እንደሆነ አጋልጡ። የኤልዛቤል መንፈስ የሰፈረባት ዘፋኝ ስትመጣ፣ ቢዮንሴ ስትመጣ ከዛ ዘመን በኋላ ኢትዮጵያ ውስጥ ምን መጣ የሚለውን አጋልጡ። ምን ተሰራ የሚለውን አጋልጡ። ለልጆች ምን አስጠናች፣ ምን አይነት ምልክት እንዲይዙ አስጠናች፣ እናጋልጣለን። እሱን ነው የሰራሁት። የስጋ ስራ የተገለጠ የስጋ ስራ የሆነ የነቢያት አንገት ያስቆረጠ የአጋንንት አምልኮ የሚፈጸምበት ዘፈን ለትውልድ ጥፋት እንደሆነ አጋልጡ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ሃሌሉያ። ይልቁን ግለጡት እንጂ። ቁጥር 11 ላይ ኤፌሶን ምዕራፍ 5 ቁጥር 11 ጀምሮ። ስለዚህ የምናጋልጠው የጥልቁን አሰራር ነው ማለት። እኔ እየሰራ ያለሁት በዚህ እውነት መሰረት ነው። ጌታ ኢየሱስም ቃሉን ሲገልጥ በዘመኑ የነበረውን ክፋት
ሜንሽን ያደርግ ነበር፣ ይጠቁም ነበር። የሰዱቃውያንን የፈሪሳውያንን በተለይ ማቴዎስ 23ን ስታጠኑ ማቴዎስ 21 ላይ ቤተ መቅደሱን የንግድ ቤት እንዳደረጉት ተጽፏል። መጽሐፍ ቅዱስ የሚደግፈው ነገር ነው። እውነትን መናገር የታዘዝነውን ሐዋርያቱ ሲያደርጉት የኖሩት ጉዳይ። ስለዚህ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። ኤፌሶን 5:11 ይሄ ነው የዛሬው መልእክቴ። ቅድምም እንዳልኳችሁ እዚህም ላይ እንዳሳየዋችሁ አንድ የረሳዋት ነገር አለች እዚህ ላይ የምትመለከቷት። አንዴ ምን አድርጋለች ቢዮንሴ ይሄ ካቶሊክ ጋር የሚታየው ኦርቶዶክስ ጋር የሚታየው የማርያም ስዕል ተብሎ የሚታመነውን እሱን በማስመሰል ልጅ ይዛ ፎቶ ተነስታ ነበረ። እሱም በጣም ቫይራል ሆኖ ነበር እና ብዙ ክርስቲያኖች ሲቃወሟት ነበር። ግን እኔ አንድ ነገር እዚህ ጋር ማለት ፈልጋለሁ። ስዕልን ራሱ የማርያም ስዕል ብሎ መሳል ከባድ የሚሆነው ለዚህ ነው። ምክንያቱም የጥልቁ አሰራር የሚመቸው ቅርጽ የያዘ ነገር ሲያይ ነው። እግዚአብሔር ቅርጽን አስወግዱ ብሏል። በምንም አይነት ምስልን ቀርጻችሁ ለእናንተ አታድርጉ ብሎ በዘጸአት ምዕራፍ 20 ላይ አዟል። እግዚአብሔር አይወድም። ዘዳግም ምዕራፍ 5 ላይ ስታነቡ አዟል። እግዚአብሔር አይወድም። ስለዚህ የተመቸ ነገር የሚያገኘው ሰይጣን ምን አይነት ነገር ሲያገኝ ነው? የተቀረጸ ነገር ሲያገኝ የማርያም ስዕል ተብሎ የሚታሰበውን አስመስሎ ሰይጣን በዚህ ሴት በኩል ሲሰራ ታያላችሁ። ሞክ ማድረግ፣ መቀለድ፣ ማፌዝ፣ መዘበት። ከዚህ ሁሉ ጉድ ነው እግዚአብሔር ያወጣን። ከዚህ ሁሉ ጉድ እግዚአብሔር አትርፎናል። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። አሜን። ስዕልን የምናስወግደው ለዚህ ነው። ከግድግዳም ላይ ከአይምሮህም ላይ ፋቀው፣ አንሳ። ሚካኤልን ስሎ የሰጠ ማን ነው? ገብርኤልን ስሎ የሰጠ። በብሉይ ኪዳን ዘመን መስቀል የያዘ ገብርኤል ከየት መጣ? መስቀል የለ። በብሉይ ኪዳን ዘመን ሶስቱን ወጣቶች በትንቢተ ዳንኤል ምዕራፍ 3 ላይ የተጻፈውን ታሪክ ለገብርኤል ሰጣችሁ። ከዛ መስቀል ይዞ ከች። እንዴ መስቀል ነበር እንዴ በዛን ዘመን? መስቀል ይዞ መጣስ የሚል ቃል አለ ወይ? የለም። ከልት ነው ይሄ። የእግዚአብሔርን ቃል ማጣመም፣ በስዕልም በአምልኮም በቃልም በተግባርም የእግዚአብሔርን መንግስት መቃወም። መስቀል ይዞ የመጣ ገብርኤል የለም። ሊያውም ኢየሱስ ከመምጣቱ እኮ 700 ዓመት ቀድሞ የነበረን ታሪክ መስቀል አስይዘው ያመጡታል። ምንም ችግር የለባቸው። ምንም በቃ እኔ ምን አይነት ነገር እንደሆነ አንዳንዴ ድንቅ ነው የሚለኝ፣ ግርም ነው የሚለኝ። ሚካኤል የሆነ ጥቁር ሰውዬ ረግጦ እንደውም ራሰ በረሃ ያረጉታል። አንዳንዴ ካያችሁት ሰውየው የተረገጠው ራሰ በረሃ የሆነ በቃ ጸይም ኢትዮጵያዊ ነው የሚመስለው የተረገጠው። አንዳንዴ በጣም ጥቁር ያደርጉታል፣ አንዳንዴ ደግሞ ጸየም አድርገው ራሰ በረሃ አድርገው ይስሉታል። እና በኋላ ስንሰማ የሚካኤልን ስዕል የሚስሉት ሰዎች ያናደዳቸውን ሰው ነው ከስር የሚያደርጉት አሉ። ያናደዳቸውን ሰው ፊት ከስር ያደርጉታል አሉ። ልክ ይሁዳን እንደሳለው ሰው ማለት ነው። እኔ በዚህ በሊዮናርዶ ዳቪንቺ እንትን ውስጥ ታሪክ ውስጥ የሚነሳ አንድ ታሪክ አለ። ዘ ላስት ሳፐር የሚባለውን የጌታ ኢየሱስን የመጨረሻ ራት ሲስል መንደር ውስጥ የታወቁ ሰዎችን ይሄኛው ፒተርን ይመስላል፣ ይሄኛው ጆንን ዮሐንስን፣ ይሄኛው
በርቶሎሜዎስን ይመስላል፣ ይሄ ማቴዎስን ይመስላል ምናምን እያለ ኢማጂን እያደረገ ነው። ከሰዎቹ ስብዕና አንጻር መጽሐፉን ያነብና በመንደር ውስጥ በዛ ሀገር በጣሊያን አካባቢ ይገኙ ከነበሩ ሰዎች መካከል እየመረጠ ፊታቸውን የሳለው በዛ መንገድ ነው ይባላል። እና ይሁዳን ሲስል ይሁዳ በዛ ዘመን የታወቀ ወንጀለኛ፣ ክፉ የነበረ ሰው እና የሱን ፊት ነው የጺም ምናምን አድርጎለት ጸጉሩን አንጨብሮት ምናምን የሳለው እሱ ነው ይባላል። እና ልክ እንደዛ ኢማጂኔሽን በኋላ ደግሞ ማምለክ፣ ለሱ ሻማ እያበሩ መደፋት፣ እጅ እያርገፈገፉ ወደማይናገር ቅርጽ መጸለይ፣ ይሄ ነው ህብረተሰቡ እየወደቀበት ያለው ሌላው መሰናክል። ንስሐ ግቡ፣ ጌታን ተቀበሉ፣ ከዘፈን እርኩሰት ውስጥ ውጡ። ጌታ ቢፈቅድና ብንኖር ነገ ደግሞ በሌላ ፕሮግራም እንገናኛለን። የረዳን አምላክ ስሙ ይባረክ። ስለሰማችሁኝ ተባረኩ። መልእክቱ ለሌሎች እንዲደርስ አድርጉ። የነመጥቆራን ጉድ አጋልጡ። እወዳችኋለሁ። ጌታ ኢየሱስ ምድራችንን ከእርግማን ህዝባችንን ከተረት ተረት ይጠብቅልን፣ ከነመጥቆራ ሴራ ይጠብቅልን። ይህንንም የምልክት አሰራር የተቀበሉ ወጣቶች፣ ህፃናት የተፈወሱ ይሁኑ በጌታ በኢየሱስ ክርስቶስ ስም። የኤልዛቤል መንፈስ ይጠረግ ከምድራችን ላይ፣ የአዶ ከብሬ መንፈስ ይጠረግ በጌታ በኢየሱስ ክርስቶስ ሕያው ስም። ወጣቱ ላይ የተዘራ የነሳሻ ስፒሪት በእሳቱ መጥረጊያ ተጠርጎ ይውጣ። የዘፈንና የዳንኪራ መንፈስ ተጠርጎ ይውጣ። እግዚአብሔር ከስሩ ይንቀለው። ጸልዩ። ባለፈው ያልኳችሁ ኢሳይያስ 61 ላይ ቁጥር 3 ላይ ያለውን ቃል ኢትዮጵያ ምድር ላይ አውጁ። ፌስቡካችሁ ላይ ኢሳይያስ 61 ቁጥር 3 በአመድ ፈንታ አክሊል፣ በለቅሶ ፈንታ፣ በሐዘን ፈንታ የደስታ ዘይት፣ በሐዘን መንፈስ ፈንታ ደግሞ የምስጋናን መጎናጸፊያ። እነዚህን 3 ነገሮች የኢትዮጵያ ህዝብ ላይ የኢትዮጵያ ምድር ላይ አውጁ። ሟርትን በበረከት ቀይሩ። አንተ አንደበት ላይ እግዚአብሔር ይሰራል። ሰይጣን በሟርተኞች አፍ እንደሚሰራው እንደሚራገመው ከልት እንደሚሰራው ዋይ እንደሚለው ባንተ አንደበት ደግሞ እግዚአብሔር ይባርካል። አንተ ለበረከት ተፈጥራል። አማኝ ከሆንክ ምድሪቱ እንድትባረክ ጸልይ። አዋጅን በአዋጅ ሻር። ይሄ ድምፅን በድምፅ የመሻር መብት እንዳላቸው ሀገሮች አየሩ ላይ የተዘራ የዳንኪራ የሟርት አሰራርን ምትገለብጠው በቃልን የእግዚአብሔርን ቃል እየጠቀስክ የኢየሱስን ስም እያነሳ ገልብጠው በጌታ በኢየሱስ ክርስቶስ። ክብር ምስጋና ለእግዚአብሔር ይሁን። ወዳችኋለሁ። ዘመናችሁ የተባረከ ይሁን። የዛሬውን በዚህ ፈጸምኩኝ። እግዚአብሔር ከሁላችሁ ጋር ይሁን። ወዳችኋለሁ። ሻሎም ብያለሁ። መልካም ጊዜ። ሃሌሉያ።